በኢየሱስ ክርስቶስ ስቅለት ዙሪያ እንዴት ነው የእናንተው አቋም ብላ ወይዘሪት ሀያት ጠይቃን ነበረ። እኛ ግን በዚህ ዙሪያ ያለን አቋም ግልጽ አድርገን አውርተን አናውቅም። እኛ ደግሞ በኢየሱስ ክርስቶስ ስቅለት ዙሪያ ያለንን አቋም የሆነ ሰዓት ላይ እናፈነደዋለን። አሁን ምንድን ነው ኢየሱስ ክርስቶስ የኢየሱስ ክርስቶስ መሰቀል ከሙስሊምም ከክርስቲያንም ከአይሁድም ማዳመጥ አልፈልግም ማለት አይቻልም። ለምን ሲባል የኢየሱስ ክርስቶስ መሰቀል ተሰቀለ፣ ሞተ፣ ተነሳ፣ አረገ። ክርስቲያን ሰቀል ነው፣ ገደል ነው፣ ቀበር ነው፣ ደበቅ ነው። አይሁድ አልተሰቀለም፣ አልተገደለም፣ አነሳው ሙስሊም። ስለዚህ ጉዳይ ከእነዚህ ሰዎች ነው ማዳመጥ ያለብን። እነዚህ ሰዎች በዚህ ጉዳይ ሲያወሩ ሲወራ ዝም ብለን ማዳመጥ አለብን። የኢየሱስ ክርስቶስ ስቅለት ከሙስሊም መማር አልችልም ማለት አይ እኔ ኢየሱስ ክርስቶስ ተሰቀለ ብዬ ነው የማምነው፣ ስለዚህ አልተሰቀለም የሚል ሀሳብ ከመጣ ከበድ ይለኛል ነው። አይ አልተሰቀለም የሚለውንም ከክርስቲያን መስማት አልፈልግም ማለት ደግሞ አልተሰቀለም አልተቸነከረም ብዬ ነው የማምነው፣ ስለዚህ እናንተ መስማት አልፈልግም። ስለሆነ ነገሩን ወደ ጎን ተወውና አንድ ሰው ግን እኔ ስለዚህ ጉዳይ ከእናንተና መስማት አልፈልግም ብሎ ካለ ሀሳቡን፣ እምነቱን፣ ፍላጎትን ለሰውየውን ለቀቅ አድርገን ብንተወው መልካም ነገር ነው። እኔ ቅድምም ሳወራ ነበረ። አዎ ለእኔ ይተውልኝ። ምክንያቱም እኔ መጽሐፍ ቅዱስ የሚናገረው እንደ መጽሐፍ ቅዱስ ነው የምቀበለው። መጽሐፍ ቅዱስ ማንበብ እችላለሁ እኔ ባቢሎን ገባ ፍቅር አማርኛው ስለዚህ በአማርኛም በለው በምልክት ቋንቋም በለው በግዕዝም በለው ችግር እየፈጠረ ያለው እኮ ግሪኩን እኮ ነው። የግሪክም በለው የሂብሩም በለው የሂንዱ መጽሐፍ ቅዱስን እኔ ማንበብ እችላለሁ። ቁርአን ማንበብ እችላለሁ። ስለዚህ እኔ የምጠይቀውን አካልም የምቀበሉም አካል አውቃለሁ ነው ያልኩት። ይሄ የመብት ጉዳይ ነው ባቢ። እኔ ገብቶኛል። የሆነ ነገር የማይቼ ስለነበረ ገብቶኛል። ለዛ ነው ዝም ያልኩት። መብቴ ሊከበር ይገባል። መብቴ ምንድን ነው? እኔ ስለ ክርስቶስ ስቅለት ከመጽሐፍ ቅዱስ አንብቤ እንደተረዳሁት መጽሐፍ ቅዱስ ኢየሱስ ክርስቶስ ተሰቅሏል ነው የሚለው። ስለዚህ ስለ ክርስቶስ ስቅለት መጽሐፍ ቅዱስ ነው የማነበው። መጽሐፍ ቅዱስ ላይ ደግሞ እኔ ሳነብ የተረዳሁት የገባኝ ኢየሱስ ክርስቶስ እንደተሰቀለ ነው። ይሄ እኮ የኔ አቋም አይደለም እንዴ? እማውራ ስለ አቋም ነው። ስለ ቁርአን ሳነብ ቁርአን አንብቤያለሁ። እኔ ቁርአን ሳነብ የትኛው ሙስሊም እዚህ ውስጥ ነው መጥተው ኦፓ ቁርአን ጠይቀኝ ነበር የሚል ሰው አልጠየኩም። እኔ ቁርአን ያነበብኩት እኔ ለንጽጽር ብዬ አይደለም። እምነት መነጻጸሪያ ወይም ደግሞ አቅም መለኪያ እውቀት መለኪያ አይደለም፣ መዳኛ ነው። ሃይማኖት የወጣሁት እኮ እኔ ዛሬ 20 ዓመት ነው። ስለዚህ ካነበብኳቸው ሃይማኖቶች ውስጥ ሁሉ ቀድሜ ያነበብኩት እንኳንም ማነበብኩት ከምለው አንዱ ቁርአን ነው። ስለዚህ አንድ ክርስቲያን ሄጄ ስለዚህ ቁርአን ምን ትላለህ፣ ስለ አላህ ትእዛዛቶች ምን ትላለህ፣ ስለ ነብዩ መሐመድ ምን ትላለህ ብዬ ጠይቄ አልጠይቅም። የሚመልስልኝን ስለማውቀው መልሱን ስለማውቀው ለንጽጽር ከሆነ ተነጻጸሩ ብያለሁ። እኔ ግን መብቴ ትናንት የተናገርኩት አቋሜን ነው። የኔ አቋም ስለ ክርስቶስ ስቅለት፣ ስለ ክርስቶስ ሞትና ተንሳኤ መጽሐፍ ቅዱስ ላይ ያለ ሀሳብ ነው የምቀበለው። የመጽሐፍ ቅዱስ አማኝ ነው የምቀበለው። ስለ እስልምና፣ ስለ ነብዩ መሐመድ፣ ስለ አላህ የምቀበለው ኡስታዞችንና እስልምናን ነው፣ ቁርአንን ነው፣ ሐዲስን ነው። ይሄ የኔ አቋም ነው። ይሄ ልክ ነው ያ ልክ ነው አይደለም እያልኩ ያለሁት ባቢ፣ አቋሜን በግልጽ እያስቀመጥኩኝ። ልክ ነህ። ስለዚህ ቁርአን ልክ ነው ብዬ ስናገር ቁርአን ላይ እንደዚህ የሚል ሀሳብ ልክ ነው፣ ነብዩ መሐመድ እውነተኛ ነብይ ናቸው ብዬ ስናገር የሚናደድ ክርስቲያን ካለ እኔ አያገባኝም። በአምላክነት ደረጃ የአምላክነትን መስፈርት የሚያሟላ አላህ ነው ብዬ ስናገር የሚናደድ ክርስቲያን ካለ እኔ አያገባኝም። ኢየሱስ ክርስቶስ ተሰቅሏል ይላል መጽሐፍ ቅዱስ። ስምዖን አይደለም የተሰቀለው፣ እኔ እንደዛ አይደለም የተረዳሁት ብዬ ስናገር አቋሜ ነው። ስምዖን የተሰቀለው ብሎ ሲያለቅስ የሚውል ሙስሊም ካለ ምን አገባኝ? እኔ እኮ መብቴ ይከበርልኝ ነው። አቋሜን ስናገር ለምን ተናገርሽ ልባል አልችልም። አልገደሉትም፣ አልሰቀሉትም፣ ተመሰለባቸው ማለት ምንድን ነው? አብራሩልኝ ብዬ መጠየቅ ይሄን ያህል ያበሳጫል ወይ እንዴ? ነው ሼም እኮ ነው። የጠየቁት ጥያቄ አንድ ነው። ኦፓል
መጽሐፍ ቅዱስ ስለ ቁርአን አያገባውም፣ ቁርአን ስለ መጽሐፍ ቅዱስ አያገባውም አለች ከሆነ አዎ አያገባውም። የማን አቋም ነው? የኔ አቋም ነው። የሀሳብ መገደብ ልታመጡብኝ ነው እንዴ? ሌላ አቋሜን ነው እየነገርኩ ያለሁት። ልክ የሆነና ልክ ያልሆነ አይደለም። እኔ ኦፓል ስለ ቁርአን መጽሐፍ ቅዱስ የመጽሐፍ ቅዱስ አማኝ የማብራራት መብት አላቸው ብዬ አላምንም። የኔ አቋም ነው። ስለዚህ እየተናገርኩ ያለሁት እንዲህ አድርጉ እንደዛ አታድርጉ አይደለም። አቋሜ መብቴ ይከበርልኝ። ሀሳቤን መገደብ አትችሉም። እኔ የትኛውን ቦታ የምናገረው ሀሳብ ያመንኩበት ሀሳብ ነው። ከምን አንጻር እንደምናገር፣ ለምን እንደምናገር፣ መቼ እንደምናገር የምወስነው እኔ ነኝ፣ የማውቀው እኔ ነኝ። በገባችሁ ልክ አስተያየት መስጠት ትችላላችሁ። መብቴንና ሀሳቤን ግን መገደብ አትችሉም። አንድ ነገር ማድረግ የምትችሉት እስልምና አጠይቂ ከሆነ አልጠይቃችሁም። የጠየቋችሁ አንድ ጥያቄ ነው። ተመሰለባቸው ማለት ምን ማለት ነው በእስልምና? በይን ጠይቁ። ትናንትና ይሄው ሌሊቱንም ቀኑንም ሙሉ ታለቅሳላችሁ። ዋይ ለምን? ኡስታዙ መጥቶ ጥያቄን ጠይቆ አመሰግናለሁ ብዬ አክብሬን ሸኙት። ጥያቄሽ ችግር አለበት አላለኝም። ጥያቄ ችግር አለበት ወይስ መጠየቅ አልነበረብኝም? ወይስ አይ ኦፓ ስለ ኢየሱስ ክርስቶስ ስቅለት ከእስልምና መጠየቅ ነበረብሽ፣ አቋምሽ ልክ አይደለም ነው የምትሉት? አልገባኝም። ስለዚህ ለእናንተ እየነገርኳችሁ ያለሁት አሁን እዚህ ጋር እየተናገርኩ ያለሁት አቋሜን ነው። ስለ ክርስቶስ ስቅለት፣ ስለ መጽሐፍ ቅዱስ ከሐዲስና ከቁርአን ማብራሪያ አልወስድም፣ ከኡስታዞችም ጭምር አልወስድም። እንደ ሀሳብ ከፓስተር ከቅል ጎታች ከጥሩምባ ነፊ አልወስድም። ይሄ የኔ አቋም ነው፣ የኔ መብት ነው። ስለዚህ እየጠየኳችሁ ያለሁት መብቴን አክብሩ ነው። የተግባባን ይመስለኛል። ኦፓል መብትሽን ሁሉ ጠየቅሽ የሚል ነገር ሰምተሻል? ኦፍ ኮርስ ይሄ እንዴ እሱን እኮ ነው የምልክ። ለምን ስታወሪ እኔ በአንዴ ኦፓል አንዴ ይቅርታ አድርግልኝና የስ መጠየቅ ትችያለሽ፣ አለመጠየቅ ትችያለሽ፣ ማመን ትችያለሽ፣ አለማመን ትችያለሽ። ኦፓል ናት። የራሷን ውሳኔ መወሰን የምትችል ናት። ህይወቷን የምትመራ የምታስተዳድር ሴት ናት። ማንም የእሷ ውሳኔና እንዲያርጊ እንደዚህ ያርጊ ሚላት የለም። የፈለግሽው መብትሽን ሁላችንም እናከብራለን። እዛ ጋር እኔ ትላንትና አልነበርኩም በመሰረቱ ግን አሁን እዚህ ጋር ግን ቻትም እየተደራረኩ ነበርና ላይክ ኤግዛክትሊ እዛ ጋር ኦፓል እንደዚህ አይነት ጥያቄ ለምን ትጠየቂያለሽ ብሎ ቪዲዮ የሰራብሽ ወይም ደግሞ እዛ ጋር የወቀስሽው አለ ወይስ በተሰጠሽ መልስ ላይ ኮሜንት ላይ ነው? ቀደም ልንገርህ ግልጽ አድርጌ ቀደምም ማሂ ቤት እየተናገሩኝ ነው። ኦልሬዲ ምላሽ ሰጥቻለሁ በኮሜንት ማሂ ቤት። ትናንትናም ሌላ ቤት እየተናገሩኝ ነው። ዛሬም ባቢ ቤት ስመጣ ቀደም ኮሜንቶቹ እየተሰጡ ነበረ ነው እያልኩ ያለሁት። አግኝተኛል። ስለዚህ ለሚነሱት ኮሜንቶች ጠቅለል ያለ ምላሽ መስጠት ስለፈለግኩ ነው። በየቦታው መመለስ አልፈልግም። እኔ አቋሜን አንዴ ነው የምናገረው። ገባ? ኦኬ። ይኸው እዚህ ደግሞ መታ ታስመስላለች። ቅድምም ማሂ ቤት የክርስቲያን ደጋፊዎች አገኘሽ እንዴ? ማሂ ቤት ገባ አይደለ? እንደዚህ አይነት እንትኖች አልቀበልም እኔ። ክርስቶስ አልተገደለም አልተሰቀለም፣ 4 ነጥብ 9 ነጥብ ተጠቀም፣ አያገባኝም። ይሄ መናናቅ የሚባል ነገር እኔ ማለፍ ስለማልችል እኮ ነው። በሬስፔክት ማምን ሰው ነኝ። መብቴን ማስከበር ሰው ነኝ። ጠቅለል አድርጌ የተናገርኩት አቋሜን ነው። አትጠይቂን። እናንተ አንድ መብት ነው ያላችሁ እንደ ሙስሊም። ኢስላማዊ ጥያቄ ኦፓል አትጠይቂ ማለት መብት ነው ያላችሁ። ከዛ ውጭ ግን አቋሜ ግልጽ አድርጌ በቃ እዚህ ጋር እንቋጨውና ወደ ሌላ እንትን እንሂድ። ባቢ ጨምሮ ነው ጨምራል። ግን ለዚህ ጉዳይ እንዳልኩሽ መብትሽ ሁሉ ይከበርልሻል። መጠየቅም ያለብሽን ኤኒቲንግ ሐዲስም ይሁን ቁርአን ጥያቄ ያለኝ ብለሽ የምትመጪ ከሆነ ጥያቄዎችን መመለስ የሚልችል ሁሉ ሬዲ ነው፣ ይመለስልሻል። ምንም ችግር የለውም። ግን እንዳልኩሽ ኮመንት ላይ እኔ ምን እንደተጻፈ አላየሁም። ግን ፐርሰናሊ አሁን ሰርች ባረኩት ግን ለምን ኦፓል እንዲህ ጥያቄ ትጠይቃለሽ ብሎ ቪዲዮ የተሰራ ነገር አለ ወይ ወይም ደግሞ የወቀሳት ሰው አለ ወይ? እኔ አልሰማሁም። ኮመንት ላይ አንዳንዴ ስምም ቀይሮ የሚጻፍ ብዙ ነገሮች አሉና ኮመንት ላይ ፎከስ አናድርግ። ማንም ይሁን ሙስሊም ይሁን ክርስቲያን ስም ቀይሮ አይደለም። እኔ ልንገርህ ኑር አዲስ እኔ ሁሌ በማህበራዊ ሚዲያ ሲናገሩ ተጠንቅቀው ከሚናገሩ ሰዎች ነኝ። እኔ ምንም ነገር ስናገር ኃላፊነት ወስጄ የምናገር ሰው ነኝ። እኔ ገብቼ አይቼ አንዴ አይደለም ተደጋጋሚ ሲሆን ይለመዳል። ገባክ? የሚለመድ ከሆነ አቋሜን ግልጽ ማድረግ አለብኝ። እዚሁ ለተሰበሰቡ ነው የተናገርኩት። አቋሜን ነው እኔ አቋሜ። መብቴ የለሽም፣ የመጠየቅ መብት የለሽም። ስለ መጽሐፍ ቅዱስ ስለ ክርስቶስ ስቅለት ከመጽሐፍ ቅዱስ ነው የምማረው፣ ከቁርአንና ከሐዲስ ከኡስታዝ አልማርም ማለት አቺም ከሆነ ይሄ መብት ጥሰት ነው።
እናንተን የሚያናድር ነገር አይደለም ያደረግኩት ተብሎ የተናደዳችሁ ይሄ ጥያቄ በየቤቱ ሜንሽን እየተደረግኩኝ እንደዚህ መባል አልፈልግም። መብቴ አይደለም ወይ? አይ መብትሽ አይደለም ከሆነ ችግሩ እሱ ጋር ነው የሚፈጠረው። መብትና ግዴታዬን ስለማቀኔ ገብቶሃል ኑር። አሁንም ነገም ተነጎዳም አቋሜ መጽሐፍ ቅዱስ ላይ ያሉ ሐሳቦችን የክርስቶስን ስቅለት ከመጽሐፍ ቅዱስ ነው የምማረው፣ የምረዳው፣ የምቀበለው። ይሄ አቋም ነው። ስለ እስልምና የምማረው ከቁርአን ከሐዲስና ከኡስታዞች ነው። አቋሜ ነው። እዚህ መብቴ ላይ ተንተርሶ ትችተን አልቀበልም። እኔ አትጠይቂኝ ከሆነ ግን አልጠይቅም። አንድ ጥያቄ ትናንትና ጠይቄ ነው ሌሊትም ቀንም በገባሁበት ቤት እያለቀሱ ያሉት ገባ። አንድ ጥያቄ ጠየቅኩት እኮ ነው የምልህ። አንድ ሰው ጥያቄ ትክክል ካልሆነ የመለሰልኝ ኡስታዝ ይምጣና ያናግረኝ። አክብሮኝ ጥያቄ መልሶልኝ አመስግኘው ነው ሄደው። አሁን እኔ ለእናንተ እዚህ ጋር እየተናገርኩ ያለሁት አቋሜን በመናገሬ ልትናደዱ ይገባችኋል ወይ? መናደድስ አለባችሁ ወይ? ጥያቄሽ ልክ አይደለም ከሆነ ደግሞ የመለሰልኝ ኡስታዝ ይምጣና ይጠይቀኝ። ስለማል ደግሞ አስረግጬ ተናግሬያለሁ። አቋሜ የኔ አቋም ነው። መብቴ ሊከበርልኝ ይገባል። ኦፓ አሁን ምንድነው ሰዎች የተረዱት እዚህ ጋር ላለ ሁሉም ሰውም አይደለም። በነገራችን ላይ ስለ ጥያቄ ሲነሳ ጥያቄ ተጠይቀው መልስ የሚመልሱ ሰዎች ናቸው እንዲህ ማለት መብት ያላቸው። መጠየቅ የለብሽም ብለው ማለት ያለባቸው በጠየቅሽው ጥያቄ መናደድ ካለባቸው ከተናደዱም እንደዚህ አይነት ነገር የሚያስፈልጋቸው ጥያቄ ተጠይቀው መልስ የመመለስ ችሎታና ብቃት ያላቸው ሰዎች ናቸው። ይሄ ንግግር እየተነገረ ያለው ግን አንዳንድ ሰዎች አሉ። በእርግጥ እኔም እንትኑ ስላለ ለዛ ነው እንትን ያደረኩት እና ምንድነው ኦፓ ነች። እምነቷ፣ መንገዷ፣ ሐሳቧ፣ አላማዋ፣ ቀርጿ ኦፓ ነች። ፋጢማ አይደለችም ብዬ ስላችሁ አንዳንድ ሰዎች ሙስሊም አድርገው እንትን የሚያደርጓት ራሱ አሉ። የሚቀርቧት ኦፓን የሚያወሯት የምታወራው ሁሉ ልክ እንደ ሙስሊም መሆን አለበት ብለው የሚያስቡ ሰዎች አሉ። ሊሆን አይችልም። እንደዚህ አድርገህ ከሆነ የምትረዳው በጣም ከባድ ነው። አይደለችም። ኦፓል ነች። ስለዚህ እንደ ኦፓል አድርገህ ነው መቅረብ ያለብህ። እንደ ኦፓል አድርገህ ነው መረዳት ያለብህ። እሷ እያለች ያለችው አሁንም መብቴ ነው እንደዚህ ማለትም ማድረግም በእንደዚህ አይነት መንገድ መመራትም መሄድም መብቴ ነው ካለ አንድ ሰው ምንም ልታደርገው አትችልም። ስለ ራሱ መብት ነው እየተናገረ ያለውና ይሄ እዚህ ጋር ይበቃናል። አንዱ የ665 አባል ምን እንዳለ ግን የተረገመ ትውልድ ነው ያለውና በውስጥ አሁን ምን ጻፈልኝ ኦፓ እንደዚህ ብላ መጠየቋ የ665 አባላቶች በውስጥ ያው ጠያቂ ትውልድ ስለሆን መጠየቋ ትክክል ነገር ነው። ግን ከባዱ ችግር አለኝ እንኳን እኛ ክርስቲያኖች ራሱ መጽሐፍ ቅዱስን የሚማሩት ከሙስሊሞቹ ነው፣ ከሙስሊም ኡስታዞቹ ነውና ነገ የሚቆጭሽ ቃል ነገር ይበይልኝ ያለ ጻፈልኝ ነው። አገባኝም እኔ ህዝብ አይደለሁም። በነገር ላይ አያገባኝም። እኔ አሁን ይሄ እንደዚህ ነው እኮ እየተናገርኩ ያለሁት። የተለያዩ ሀሳቦችን እሰጣለሁ። እኔ ባቢ ሊሰመርበት የሚገባው ደጋግም የምናገረው እኔ ፍሌክሲብል ፊሎሶፊ ያለኝ ሰው ነኝ። በቃ ፍሌክሲብል ነው ፍልስፍናዬ። ስለ እስልምና እዚህ ጋር ቢወራ እስላማዊ አቋሜ ልናገር እችላለሁ። ስለ ፖለቲካ ቢነሳ ፖለቲካ አቋሜ ልናገር እችላለሁ። ስለ ክርስትና መጽሐፍ ቅዱስ ላይ ትናንትና የተናገርኩት ነው። መጽሐፍ ቅዱስ ላይ ስለ ስምዖን ስቅለት ሳይሆን ስለ ክርስቶስ ስቅለት ነው የሚናገረው። ሐዋርያቶችም የተናገሩት ያንን ነው፣ እኔም የምቀበለው ያንን ነው ብዬ የተናገርኩት። መጽሐፍ ቅዱስ ግን አለ ኤልያስ አልገደሉትም፣ አልሰቀሉትም፣ በእርግጥ ተመሰለባቸው ይላል። 4 ነጥብ። ቁርአን ደግሞ ለኛ አረጋጋጫችን ነው ሲለኝ ለቁርአን ለመጽሐፍ ቅዱስ ቁርአን አረጋጋጭ አይሆንም። በቁርአን ግን ስለ ኢሳ ከሆነ ንገረኝ ብዬ ጠየቅኩኝ። ኡስታዝ ገቡና መለሱልኝ። ስለዚህ ኮሜንት ላይ የሚሰጡ የተለያዩ